ቶፒክ አንድ ያዳምጥ። አንድ ሰው ሲጋራ አላጨስም ካለ አይ በግድ ታጨሳለህ። መጠጥ አልጠጣም ካለ አይ በግድ ትጠጣለህ። እንዴ በግድ ነው እንዴ? አናመልክም አለ። በግድ አምልኩ ነው። ተረት ላልከው ተረት ይውላችሁ። ይሄ የነብያት ታሪክ ነው። በሐዲስ መጥቻ ያሳያችኋለሁ። ነብያት ምን ብለው ነው የሚያምሩት? አደም ነብይ ነው በእስልምና። ከዚህ በላይ ተረት የለም። ልብ ብላችሁ ተከታተሉት። አደም እናታችን ሐዋ በሸይጣን ማጭበርበር ተታለው የአላህን ትእዛዝ ከጣሱ በኋላ ከጀነት ወደ ምድር ወረዱ። የት እንደወረዱ ታውቃላችሁ? አደም በመላእክቶች አማካኝነት ደቡብ ህንድ ወደ ምትገኘው የሰላም ደሴት ተጣለ። አደም ከጀነት ከላይ ሲወረወር ጀነት ራሱ የት ነው? ሰማይ ላይ ነው? አርሽ ላይ ነው? የት ነው ሲወረወር? የት ወረደ አሉ? ደቡብ ህንድ ነው የወደቀው አደም። እሺ እናታችን ሐዋ ደግሞ ጅዳ ከተማ ወደ ምትገኘው ቀይ ባህር አካባቢ ወደቀች። ለረጅም ጊዜ ሳይገናኙ ታርቀው ኖሩ። አባታችሁ ያወሩ አንተ ዝም ብለህ አይ ተረት ላሳይ ብዬ ነው። ተረት ምን እንደሆነ ላሳይ። ከዛስ በኋላ ፕሊዝ ሌላ ሂስትሪ አጀምር። እነሱ ይጨርሱና እኛ ጥያቄያችንን እንጨርስ። ተረት ትንሽ ቆይ። ተረት ላሳይ፣ ከዛ ትቀጥላለህ። አፍ እንድትይዝ ማለት ነው። ከዛ እስከ መጨረሻው ድረስ ሳይገናኙ ለረጅም ዓመት ከቆዩ በኋላ ማለት ነው የተገናኙ። በመካ ላይ ያገኘሁትን እድል ትክክለኛ አምጣ። ይሄ ስህተት ነው ማለት ነው። ጎበዝ ልጅ፣ በጣም ጎበዝ ልጅ፣ 100% ጎበዝ ልጅ። እሺ በጣም የሚያስቆም ፓርት ተረቱ ልንገራችሁ። ሐዋ ስትወልድ አንድ ጊዜ አዳምጥ። ስትወልድ በአንድ ጊዜ ብዙ ነበር የምትወልደው። እኔ አይደለም የምልህ። ይኸው እናታችን ሐዋ በአንድ ጊዜ እርግዝና ብዙ ልጅ ትወልድ ነበረ። በአንድ እርግዝና የተወለዱ ልጆችን በሙሉ እህትና ወንድም ተደርገው ይወሰዳሉ። ኢማጂን በአንድ እርግዝና ማለት ነው። በአንድ ጊዜ ብዙ ልጅ ስንት ልጅ? እኛ እርሶን እያዳመጥ ነው መመራችን። አዳምጥ። ሲጀመር የሰው ልጅ ከየት ነው የመጣው? አዳምጥ። እርስ በእርስ ደግሞ መጋባት አይቻልም። ለምን? የመጀመሪያው እንግዲህ በአንድ እርግዝና ብዙ ልጅ ትወልዳለች። ከነዛ ከወለደቻቸው ልጆች ውስጥ ሁሉንም በአንድ ጊዜ ማግባት ከመጀመሪያውና ቀጥላ የምትወልደው ሁለቱ እርስ በእርስ አይጋቡም። አዳምጥ መምህር ነው። እሺ ታች ትሆናለህ። ከዚህ በኋላ ወደ ቶፒካችን ሲመለስላችሁ ምንም ልትሰሙ ስላልፈቀዳችሁ ወደ ቶፒካችን እንገባለን። ወደ ርዕሳችን፣ ወደ ዛሬው ርዕሳችን እየገባው ነው። አሁን እዚህ ጋር ማስቀመጥላችሁን በደንብ ብላችሁ ዝልብ ብላችሁ አዳምጡኝ። አረ ተረጋጉለት ሰዎች። ኦኬ እዚህ ጋር ቃቢል ይባላል። ቃቢል ማለት ነው ታውቃላችሁ? ቃየል ማለታቸው ነው። አጭ በእናት ለእርሳቸው ስጣቸው ነው። እርሳቸው መምህር ጊዜ አዳምጡ። አትንጫጩ አለፉ ያስታርቃቸው እንጂ ምንድነው? አንድ ጊዜ እንትን ልበለት ትቀጥላላችሁ። ቶፒካችን ላይ ነኝ አሁን ያለሁት ርዕሳችን ላይ ማንም በማንም ኃጢአት አይጠየቅም ትላላችሁ። እዚህ ጋር ግን ቃቢል ያላችሁት ቃየል ነው። እንግዲህ ቃየልን የሆነች ነገር ሸረፍ ያደርጉና ቃቢል ብለው ከዛስ በኋላ የኛ ነብይ ነው ከመጽሐፍ ቅዱስ ወስዶ ማለት ነው። ኦኬ ቃቢል የሚባል ስም እኛ ሰምተንም አናውቅም፣ በምንኛም እንደሆነም አናውቅም። በተመሳሳይ እርግዝና ከተወለደችው እህቱ ከሱ በሚቀጥለው ከምትረገዘው ነው እንጂ ማግባት ያለበት በአንድ ጊዜ ከተወለዱት ውስጥ መጋባት አይቻልም ነበረ። ስለዚህ ያችኛዋ ማግባት ፈለገ። ስለፈለገ በዚህ ምክንያት ብቻ ምን አደረገ? ቃቢል ወንድሙን ገደለ። ከገደለት በኋላ እስቲል ነው እስካሁን ድረስ በምድር ላይ ይላል። ይኸውላችሁ መሐመድ ይሄንን ሲያብራራ ሐዲሱንም እከፍትላችኋለሁ ማለት ነው። እስካሁን ድረስ በምድር ላይ የሚገደሉ ሰዎች በግፍ የሚገደሉ ሰዎች አሉ አይደል? በተገደሉ ቁጥር ቃቢል ወይ ደግሞ ቃየል ምን ይወስዳል? ይጠየቃል። ተጠያቂ ነው። ኃጢአቱ እሱ ይሸከማል ማለት ነው። አንዱ የአንዱን ኃጢአት አይሸከምም ይላሉ። መሐመድ የተናገረው ምንድን ያለው? ይኸው በበደል አንዲት ነፍስ አትጠፋም። የመጀመሪያው የአደም ልጅ በዚህ ከንቱ ይታያል ብዬ አስባለሁ። በበደል አንዲት ነፍስ አትጠፋም። የመጀመሪያው የአደም ልጅ በዚህች በከንቱ በፈሰሰች ደም ተጠያቂ ቢሆን እንጂ ማን ነው የሚጠየቀው? ቃቢል ወይ ደግሞ ቃየል። ምክንያቱም አለ መሐመድ የመጀመሪያ መግደልን ያስተማረው ማን ነው? እርሱ ነውና። ስለዚህ ሳለ ማንኛውም ሰው ይላል፣ ይሄው ማንኛውም ሰው ሲገደል ቃቢል ወይ ደግሞ ቃየል
ወንጀሉን ይጋራል። በዚህ እኔ 6-7 ሐዲስ ሰጣችኋለሁ። አሁን እስቲል ነው አንድ ሰው ቢገደል አሁን እንግዲህ ያለ አግባብ የተገደሉ ሰዎች በጣም በቢሊዮን የሚቆጠሩ ናቸው። ምድር ከተፈጠረች እንግዲህ የአደም የመጀመሪያ ልጅ ነው፣ ቃየል ነው። እስካሁን ለነዛ ሰዎች በሙሉ ይጠየቃል። ቃቢል ወይ ደግሞ ቃየል። ማንም በማንም ወንጀል አይጠየቅም የምትሉን ከየት አምጥታችሁ ነው? ስለዚህ በኢስላም ውስጥ ብሎ አስቀመጡት። በኢስላም ውስጥ መጥፎ ልማድን የተከተለ ሰው ወንጀለኛ ይሆናል፣ ቅጣቱን ይጠብቀዋል። ከእነርሱ በኋላ ፈለጉን የተከተለ የተገበራቸውን ሰዎች ሁሉ ወንጀል ይሸከማል። ቃየል አሁን እስካሁን የሚገደሉ ሰዎችን ወንጀል ምን ያደርጋል? ወንጀላቸውን ይሸከማል፣ የሌሎችን ሰዎች ማለት ነው። እሺ ልጠይቅ፣ አብዱ ማይክን ከፍታል። በእስልምና አንዱ በአንዱ ወንጀል ይጠየቃል ወይስ አይጠየቅም? እናመሰግናለን። ይሄ የነብያት ታሪክ ነው። ኬት ያመጣው እውነቱን ነው። አባይ በረሃ ላይ ነው ያገኛል። አንተ ይሄ እንግዲህ የነብያት ታሪክ ሲያብራሩልህ ነው። ጥሩ፣ በዚህ ልቀይርላ ከሐዲስ ልስጣ። ከዚህ ይሄስ ተረት ነው። ከዚህ መጽሐፍ እፎይ ጥያቄ መጠየቅ እችላለሁ? አችልም አብዱ እያወራናላ እንትን አትበል። አንድ ጊዜ ማይከን ያዝ። ጥሩ፣ ይሄኛውን ተረት ነው ብለኸዋል። እናመሰግናለን። ሀያቱ ሷሃቢህ የሚባለው መጽሐፋቸው በአረብኛ የተጻፈ ወደ አማርኛ ነጃሺ ማተሚያ ቤት የተረጎመው ተረት ነው። አሽቀንጥረው ጥለዋል። ጥሩ፣ ይሄ አሁን የነገርኩህን ታሪክ ደግሞ ከዚህኛው ሰጠሃለሁ። ስለዚህ ይሄንን እንድጣልከው ሁሉ ይሄንንም አስጥልሃለሁ። ይሄንን ትቀበላለህ? ከዚህ ውስጥ ከሰጠው ጥያቄ ለምን አትቀበልም? ልጁ ቅድም ጀምሮ እኮ ጥያቄ አለኝ። አባያውሩ እያለ እኮ ነው። ምንድን ነው ይህንንስ መጽሐፍ ትቀበላለህ ወይስ አትቀበልም? መልስኛ። ትቀበላለህ ወይስ አትቀበለውም? ልጠይቅህ እያለ ነው። እሱን ጠይቀው። እሺ ምን ታርግ? ይህንንም ይጥለዋል። ገጽ 135 ላይ ላንበብላችሁ። በእምነታቸው ስለሚሸማቀቁ እነሱ እንትን አያደርጉም። ገጽ 135 ሐዲስ 174 ላይ ምን ይላል? ቃል በቃል በሐዲስ ነው ያመጣሁለት። ይታያል ብዬ አስባለሁ። ወይ ካሜራ እንደዚህ ይታያችኋል? ጥያቄ አትቀበልም ማለት ነው? እፎይ አንድ አዳምጥ። ሐዲስ 174 ላይ ኢብን መስዑድ ጥያቄ አትቀበልም? አዳምጥ። ቆይ እሺ፣ ከዚህ ጥያቄ አትቀበልም ወይ? ተረት ነው አላልክም? ተረቱን እናጥራና ከዛ ትጠይቀናለህ። አንተ የጻፍከውን ተረት ነው ማን ይሰማል? ምንድነው ጥያቄ? ልጁ ለምን አስወጣው? ለጠይቄ የጠይቀውን ጥያቄ ያለኝ ያለ ለምን አስወጣው? ቀጥል። ምንድነው ጥያቄ? ጥያቄ ያለኝ ያለው ለምን አስወጣው? ቀጥል። ጥያቄ ልጠይቅ እያልካል። ቀጥል። ያለህ ለምን አስወጣው? አስገባውና ጥያቄ ለመጠየቅ እንኳን ጭንቅላት የለህም። ጥያቄ ስትል የነበረው ለዚህ ነው። አንተ እንኳን ጭንቅላት አለ ትባ ጭንቅላት በደንብ ታዘቧቸው። ያው እነኚህ ጀማ እንደዚህ እንዲያፍሩበት ነው። ከላይ አድርገን እስቲ ጠይቅ እንኳን ሲባል ጥያቄ ልጠይቅ፣ ጥያቄ ተቀበሉ፣ ጥያቄ ተቀበል እስቲ ሲል የነበረው ጠይቅ ሲባል እንደዚህ። አሁን አብረው ፎቶ የተነሱት ስታቸው አራዳ ናቸው። ጀለሳቸው ግን ምን አልሰገጠ እንደሆነ እንዲረዱት ነው። ጠይቃውን ጥያቄህን በል ከዛ ራግፌ ልካለሁ። ጥያቄ አለኝ ያለህ ጥያቄ አለኝ ያለህ አስወረድከው። ለምን አስወረድከው? ቀጥል። ጠይቅ። አንተ ለምን አስወረድከው? እሱን ጥያቄው ለምን አትቀበሉም? እሱን እንደዚህ አይነት ሰገጤም ስለተጥቷንሱት ንፍጡላ ናችሁ። ንፍጥ ነህ። ጥያቄ አለኝ ያለ እሱ ወንድሜ ከሰውነት ታብታብ እያደረግ ተማር። ጥያቄውን ተቀብዬው አብራርቼ ከዛ ለመምህር ሰጥቼ ነው አልፌ የወጣሁት። ምንድን ነው እሱ? አንድ ቃል ኃይለማርያም ይሰማለሁ። እኔ አለው ይሰማለሁ። በጣም ጥሩ። አጭር ሀሳብ መጨመር ፈልጌ ነው። የመጀመሪያው ቤቱ ትንሽ ከነበረው የተወሰነ ነገር የተወዛገበ ነገር ስላየው እንደዚህ አይነት የትውልድን አእምሮ የሚያደነቁሩ ለመጠየቅም ለመጠየቅም ግራ የተጋባቸውን ሰዎች እዚህ ላይ አስቀምጦ አንድ ቃል በተናገርን ቁጥር መካከላችን ላይ የገቡ ሀሳብ እንዳይጨረስ ለመቆነጻጸል የሚሮጡ ሰዎችን
ሚውት በማድረግ አሊያም ታች ሆኖ ታብታብ እያደረጉ እንዲማሩ ተባበሯቸው። እንደዚያ በማድረግ እንደዚህ ብሎ ስድ ባይለቀቁ በጣም ጥሩ ነው። ሁለተኛው ቅድም ስለ ነገረ ስላሴ ሳብራራ ይሄ የአማራ ክልል ጽሑፍ ነው ብሏልና ቅዱስ ቄርሎስ አማራ አይደለም፣ አፈወርቅም ጴጥሮስም ዮሐንስም አማራዎች አይደሉም። በብሔር በሆነ ሰፈርት የተወሸቀ ንግግር እንዲህ አይነት የደነቆረ የዳህራያን አስተሳሰብ በጣም ከሰው የማይጠበቅ ነውና እኔ የተናገርሁትን ቃል የተናገረው በቤተክርስቲያናችን በ3ኛው ምዕተ ዓመት ከ2ኛው ጀምሮ እስከ 4ኛው የነበሩ በዚህ 200 ዓመት ውስጥ የነበሩ እነ ቅዱስ አግናጢዮስ እነ ቅዱስ ሄሬኔዎስ እነ ቅዱስ ዮሐንስ አፈወርቅ እና ቄርሎስ ሌሎቹም በሃይማኖት አበው ውስጥ ያሉ አባቶቻችን የጻፉት መጽሐፍ ነው። አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ ትንፋስ ነው ብለው የጻፉ እነሱ ናቸው። ስለዚህ እኒህ ሁሉ ሊቃውንት የተናገሩትን ጌታችን መድኃኒታችን ኢየሱስ ክርስቶስ አባት የላከኝ ብሎ የሚልከው አባት እንዳለው የነገረን ራሱ አገልግሎቱን ጨርሶ ሲያርግ ከዚህ በኋላ በምድር የነበረውን የሥጋ ቆይተውን ማለት ነው ሲያርግ መንፈስ ቅዱስን እልክላችኋለሁ ያለ በቀደም አመጣጡ አባት የላከኝ ያለ ከሄደ በኋላ ደግሞ መንፈስ ቅዱስን እልክላችኋለሁ ያለ ሶስት አካል እንዳለው ራሱ በትምህርቱ የነገረን በመጽሐፍ የተጻፈ ማለት ነው። በመጽሐፍ ቅዱስ በአዲስ ኪዳን በወንጌል የተጻፈ ነው ይህ ቃል። ይህንን አባቶቻችን አብራብርተው አመስጥረው አራቀውና ተራቀው አየራትን ሙፃ ነፋሳትን ምህዋረ ከዋክብትን ተራምደው የማይታይ ምስጢር ተገልጾላቸው ጽፈውልናል። ያ የጻፉት መጽሐፍ ያ የተናገሩት ቃል የቤተክርስቲያኗ መሰረት ሆኖ ይነገራል። ቅድም እንደተነገረው አማራ ክልል ላይ ወይ የሆነ ኦሮሚያ ወይ ስልጤ፣ ጉራጌ፣ አፋር፣ ከምባታ፣ ደቡብ ሐረር ላይ የተመዘገበ የሆኑ ግለሰቦች ዋሻ ውስጥ ወይ የሆነ ቦታ ላይ ሆነው መጠጥ ቤት ይዘው ያመረቱት የግለሰቦች ሐሳብ አይደለም። ይህ ሰማያዊ ምስጢር ነው። ይህ የተገለጸ በኢየሱስ ክርስቶስ ነው። ይህ የተጻፈ በነቢያት ነው። ይህ የተመሰጠረ በሐዋርያት በሊቃውንት ነው። እንዲህ አይነትን መጽሐፍ ዝም ብሎ አይ ይሄ ተረት ተረት ነው ምናምን በማለት የሚከደን አይደለም። እንዲያውም እግዚአብሔር አካሉ ሶስት ባይሆን ኑሮ ከማንኛውም ፍጡር ጋር ትክክል ነው። ምክንያቱም አካሉ ሶስት ካልሆነ ሰው ራሱ ይመስለዋል፣ እንጨቱ ድንጋዩ ይመስለዋል፣ አንድ አካል ያለው የቆመ እንጨት ሁሉ ይመስለው ነበረ። የተለየ ነው ያልነው በምን ነው ካላችሁኝ፣ ሶስት አካል ኑሮት አንድ አምላክ ስለሆነ ነው። አንድ ነህ ልንለው ስንል አካሉ ሶስት ነው። ሶስት ነህ ልንለው ስንል አምላክነቱ አንድ ነው። በአምላክነቱ አንድ ስለሆነ አንድ እንለዋለን፣ በአካሉ ሶስት ስለሆነ ሶስት እንለዋለን። ስለዚህ ነገረ ስላሴ ምስጢረ ስላሴ ማለት የቤተ ክርስቲያኗ ቋሚ ዶክትሪን አባቶቻችን የሰሩልን ሕግ ያስቀመጡልን ስርዓት ብቻ ሳይሆን እውነታውና የተገለጸው የታየው ይሄ ስለሆነ ነው። እውነትን አባቶቻችን ጻፉት፣ ያ ደግሞ እውነት ሆኖ ይቀጥላል። የቤተክርስቲያኗ ትምህርት ይሄ ነው። ስለዚህ ሶስት አምላክ ታመልካላችሁ የሚለው በተደጋጋሚ ጤና እንዳጣ ሰው የአንገት መድኃኒት አስራችሁት አትዙሩ፣ እደጉ፣ በእውነት ከፍ በሉና የተሻለ ጥያቄ አመንጩ። እኛም አንድ ጥያቄ በመመለስ ሚዲያውን ሞላ ነው። የምናመልከው አንድ አምላክ ነው። ያ አምላክ ግን በሶስት አካል የተገለጸ ነው። ቋሚ ዶክትሪናችን ይሄ ነው። ይሄን እያመን ይሄን እየተከተል አይ በፍጹም አምላካችሁ ሶስት ነው የሚለውን ጥያቄ ግን ልታቆሙ ይገባል። ባጭሩ መልእክቴ እሱ ነው። ያክብርልኝ እግዚአብሔር። አመሰግናለሁ። ቃልዮት ያሰማልን መምህር፣ እናመሰግናለን። ያው ሙስሊሞች ስለማይገባቸው ነው ቁርአናቸውን በአረበኛ ያውቁታል እንጂ ምን ትርጉሙ ምን እንደሆነ ያውቁትም እያዩ ነው። እንግዲህ ሀዲሳቸው ሲመጣ ራሱ ይሄ አንተ የጻፍኩት ተረት ተረት ነው እያለ ነው ሲል ነበረ። እናመሰግናለን። ይህንን እኔ የጻፍኩት ተረት ተረት ከሆነ እኔም የጻፍኩትን ተረት ተረት አትከተሉ ነው የኔም ዓላማ። የኛም ዓላማ እንደዚህ ነው እያልናችሁ ያለ ነው። ይሄ በቃ እንትና የጻፈው ነው ካላችሁ ይሄ እምነታችሁ ስለሆነ ይህን እምነት አትከተሉ። እዚህ ጋር ቆይ ለማስረዳት የፈለገው ነገር እኮ እዚህ ጋር አልጨረስኩም ብራዘር። ጥሩ፣ ለዚህ ጋር ላስቀምጥልህ፣ ጥያቄውን ላቅርብልህ። አዳምጣ እንዴ ገብቶኛል እኮ ጥያቄው ኢብኑ ይነበብ ሐዲስ ከሐዲሱ ላይ ኢብኑ መስዑድ እንዳስተላለፉት የአላህ መልእክተኛ ምን አለ? የመጀመሪያው የአደም ልጅ ቃቢል ማለት ነው። የመጀመሪያው የአደም ልጅ አይደለ? በዚህ ዓለም ላይ ለሚፈጸሙት የግፍ ግድያዎች ሁሉ ተጠያቂነት ድርሻ አለው አለ እና ምክንያቱም ብሎ ደግሞ ከታች አስቀምጦልሃል እኮ አንተ የትም ሳትሄድ እዛው አለ እኮ እዛው ምክንያቱም ምን ለማስረዳት እንደፈለገ ይነግራል እዚሁ። ጥሩ፣ ማንም በማንም አይጠየቅም አይደለ?
አዎ አይጠየቅም። ማንም ለማንም ኃጢአት አይጠየቅም። ጥሩ እዚህ ጋር አሁን እኔ ሰው በግፍ ሰው ቃቤል ይጠየቃል ወይስ አይጠየቅም? እዚህ ጋር አሁን ስለነሱ ጥፋት አይጠየቅም። እሱ አሁን አንድ ሰው አሁን ለምሳሌ ማለት ነው አሁን እኮ እየነገርኩህ እኮ አንዴ ሲማኝ እኔ አሁን አንድ ጥፋት ካሰራሁ እኔ አሁን መጥፎ ስራ እየሰራሁኝ ከሆነ አንድ ሰው እኔን እያየ ማለት ነው መጥፎ ስራ ከሰራ የኔን ኃይል እንትን ወንጀሉን ይካፈላል ማለት ነው። አንተ እነሱ በሰሩት አንተ ትጠየቃለህ ይቀበላል ለማለት ነው እንጂ ቀጥታ አሁን አንድ ሰው አሁን ለምሳሌ ምን ነገር አለ እዚህ ጋር ሐሚድ እኮ የሌለ ነገር ለምን ታወራለህ ነው? ላስረዳ። አንተ እኮ ሐዲስን አታነበብም። ከሁለት መጽሐፍ ላይ ያነበብኩልህ ዓለም ላይ ለሚፈጸሙት እኔም እኮ የተጻፈው ነው ያነበብኩልህ። ዓለም ላይ ለሚፈጸሙት የግፍ ግድያዎች ሁሉ ተጠያቂነት ድርሻ አለው። ዓለም ላይ ለሚፈጸሙት ሁሉ ነው የሚለው። ይሄ ሰውዬ ከሞተ ስንት ዓመቱ ነው? ገባኝ እኮ አሁን ምሳሌ እኮ ነው። አሁን እሱ ያደም ምኑ ነው ምሳሌ? አሁን እኮ ትንሽ ከፍ አድርጎ ሐዲሱን ከፍ አድርጎ ስክሪፕቱን እንትኑን አንሳውና ትንሽ ከፍ አድርጎ ይሄ ነው ሐዲሱ ከዚህ ነች። አሁን አለ እኮ ገባኝ። አሁን እኮ ሐዲሱን ያብራራል ከታች። ይኸው ምን ለማለት ተፈልጎ እንደሆነ ከታች ይነግራል። ትንሽ ከፍ አድርጎ ትነግረኛለህ። ግን እዚህ ጋር ተጠያቂ ነው ወይስ አይደል? ሐዲሱ ይሄ ነው አይደል? አንድ ሰው ለአንድ ሰው አይጠየቅም። ግን እዚህ ጋር ደግሞ እየሰራ አሁን ድርሻለሁ እያለ ነው። አንድ ሰው እኔን እያየ እኔ መጥፎ ስራ እያየውን እኔን እያየ አንድ ሰው ከተበላሸ እኔም ከዚህ እንትኑን ይካፈላል ማለት ነው እንጂ እዚህ ጋር አንድ ሰው ስለ አንድ ሰው ይጠይቃል ማለት አይደለም። ይኸውልህ እሺ፣ እዚህ ጋር ምንድን ነው የሚለው? አንዴ ተረጋጋና ይኸው እዚህ ጋር ደግሞ አሁን ይኸውልህ መጀመሪያ ነው እንኳን ደህና ቆያችሁን። ደግሞ አትረብሽ፣ ቀስ እያላችሁ አትረብሹ። እንኳን ደህና ቆያችሁን ብያለሁ። ዴቭ ሲያወራ እንትና አታውራ፣ ተሰማሙ። ይኸውልህ እኔ የምልህ ማለት ነው። አንዴ ወደ ቶፒኩ መልስ። አብዲ ቤዛችሁ ማን ነው? ምን አልከኝ? እኔን ነው? ቤዛችሁ ማን ነው? ያ አንተ ነው። ቤዛችሁ ስትለኝ ቤዛ የሚሆን ያስፈልጋል። አንተ ገነት እንግባ ገነት ያንተን ኃጢአት በቂያማ ቀን የሚሸከምልህ ያስፈልጋል። አረ እኔ አላህ ብቻ ካለኝ እኔ በቂ ነው። ኃጢአትህን እንደጠራ የተከመረ ኃጢአትህን የሚሸከምልህ አለ የለም? የሰራው ስራ ያወጣኛል። አንድ ጥያቄ አለ። ኃጢአትህን የሚሸከምልህ አለ የለም? የለም። ኦኬ፣ ያንተን ኃጢአት ከተራራሚ ያህል ሌላው ላይ ጭኖ ከኃጢአት ንጹህ መሆን ትደግፈዋለህ? እንደዚህ አይነት አስተምሮት? ኧረ አልደግፈውም። እኔ በቂ የሆነ ምክንያት ያለው ሰው ከሆነ አስረድቶኝ ችግር የለውም። ያንተን ኃጢአት እሱ ላይ ያስጭነ አንተ የኔን ኃጢአት ተሸከምና ጋንም ግባ ማለት ይሄ ሰይጣናዊ አስተምሮ ነው አይደለ? ፋይን። ስለዚህ አንተ የሰራኸውን ራስን እንጂ የምትጠየቅበት የአንተን ኃጢአት አሸክመ እሱን አሸክመ እንካ የኔን ኃጢአት ተሸከም እኔ ገነት ገባለሁ፣ አንተ የኔን ኃጢአት ተሸክመ ጋንም ግባ ማለት ሰይጣናዊ ነው፣ አልቀበለው። የመጀመሪያው ጥያቄ ይህንን ነው። ተስማምተናል አለ? ትክክል። ፋይን። ራይድ ሰሊን 432 ክፈትልኝ። ስለዚህ እንግሊዝኛውን ክፈተው። ጤናማ አይደለም፣ ሰይጣናዊ ነው ብሎናል። ምን አንዱ ለአንዱ ቤዛ መሆን፣ የአንዱን ኃጢአት ተሸክሞ ወደ ገሃነም መግባት፣ የዛኛው ደግሞ ለዛኛው ቤዛ መሆን ጤናማ አይደለም ብሎናል። ፋይን። ቤዛነትን ካልተቀበል እኛም እንላለን የጤናማ ነው። ምክንያቱም ሰዎች የሌላኛውን ኃጢአት ተሸክመው ቤዛ መሆናቸው ጤናማ ነው ብለን አናምንም እኛ። መልካም። እንደምትመለከቱት እንግዲህ 432 ላይ
አቡ ሙሳ አልአሻሪ እንዳስተላለፈው ይላል Messenger of Allah said, on the day of resurrection, Allah will deliver to every Muslim, a Jew or a Christian, and I say, this is your ransom from hellfire. ምን ይላል? አቡ ሙሳ አልአሻሪ እንደተረከው በትንሣኤ ቀን ወይም በቂያማ ቀን ለሙስሊሞች አላህ ለእያንዳንዱ ሙስሊም ምን ይላቸዋል? ይሄ ለእናንተ ከገሃነመ እሳት መዳኛ ቤዛችሁ ነው ይላል። On another narration is Messenger of Allah said, there would come people amongst the Muslim on the day of resurrection with sins as heavy as a mountain and Allah would forgive them. እነኚህ ሰዎች የትንሣኤ ቀን የሚመጡት ተራራም ያህል ኃጢአት ተሸክመው ነው ይላል። ሙስሊሞቹ ይቅርታ የሚባሉት ማን ቤዛው ናቸው ነው? ሐዲሱን እንዳያችሁት ቤዛ የሚሆናቸው ማን? አይሁድና ሙስሊም ሶሪ አይሁድና ክርስቲያን። አይሁዶችና ክርስቲያኖች ለምን ቤዛ የሚሆናችሁ? የእናንተን ተራራም ያህል ኃጢአት የሚሸከሙት ለምንድን ነው? እሱ ለእናንተ ቤዛ ለመሆን። ቤዛ ማለት ምትክ ማለት ነው። ቀጥል። ኧረ የለም ይሄን ሰምቼው አላውቅም። ኦኬ ይሄን ሰምተው አታውቅም? ኧረ ጤናማ አይደለም። ይሄ አይደለ እንደኔ ቀደም በተስማማነው መሰረት አንዱ ቤዛ መሆን አይችልም። የአንዱን አንዱ መሸከም ኃጢአት፣ አንዱ ለአንዱ ቤዛ ምትክ መሆን ጤናማ አይደለም። ቀደም ተስማምተናል። ሴጣናዊ ነውም ብለኸኛል። ስለዚህ ነብይ ሴጣናዊ ትምህርት አስተምሯል ማለት ነው? አላስተማረኝም። ስለዚህ ይህንን አዲስ የሚከተሉ ይህንን አዲስ የሚመሩበት የእኛን ኃጢአት ተራራም ያህል ኃጢአት ሰርተን ክርስቲያኖችና አይሁዶች ያንን ተራራም ያህል የእኛን አውርዶ እነሱ ላይ ይጭንባቸዋል ብለው የሚያምኑ ስለዚህ እንደዚህ ብለው የሚያምኑ ሴጣናዊ ናቸው ማለት ነው። እኔ እስካሁን የሚያውቀው ጴንጤዎች ለእኛ ተብሎ ኢየሱስ ተሰቅሏል ሲሉ ነው። እናንተ ደግሞ አልነገሯችሁም እንጂ እኛ ወደፊት የእናንተን ኃጢአት እንሸከማለን። እንደዛ በሆነማ እስካሁን ስንቱ ይሸከም ነበር። አሁንስ ስለሌለ ነው አለ እንጂ ያሸክመን ነበረ። አንተ በሰራው ኃጢአት ለምን አንዴ ያለው የሰራው ስራው ነው የሚያወጣው። አብዲ ያለው በታሪክ የተረጋገጠ በወንጌል የተሰበከ በነቢያት የተነገረለት እርሱ ያለው አንዴ በመስቀል ላይ የሁሉን ኃጢአት ሊያሰርይ ተገልጧል። ያለው ስላለ አላህ ግን ስለሌለ ሊያሸክመን አይችልም። እንዴ አንሸከማትም። ትቀልዳለን። ያልሸከመ ብትለኝ አሁን አንተ እንደ ተራራም ያህል ሰርቀ ዘሙተ ዋሽተ ገለ አጭበርብረ ተራራም ያህል ኃጢአት ሰርተ እንዴት ነው እሱ የምታሸክመኝ? አልፈልጋትም፣ አልሸከምም። ያለ ፍቃዴ የሚያሸክመኝ ከሆነ ደግሞ እሱ ፍትሃዊ አምላክ ሊሆን አይችልም። እኔ አሁን አንተን አንድ ጥያቄ ያለኝ የሚጠይቅህ ቀጥል። አሁን ይሄ ምንለው በሙሉ የሰው ልጅ ከመጣ በኋላ ነው አይደል? የሰው ልጅ እንዴት ሆኖ ወደ ምድር ሊመጣ ቻለ? የሰው ልጅ እንዴት ሆኖ ወደ ምድር ሊመጣ ቻለ ስትል የመጣውም የተፈጠረውም ከምድር እኮ ነው። ከሌላ ዓለም ነው። እንዴት ከምድር ነው የተፈጠረውም እንትን ያለውም ከምድር ነው። ትክክል። የኖረውም ከምድር ነው። እሺ እንዴት ሊፈጠር ቻለ? እንዴት ሊፈጠር ቻለ ማለት ማን ፈጠረው? እንዴት ሊፈጠር ቻለ? እግዚአብሔር ፈጠረው። ጥያቄ ምንድን አርጉመንት ምንድን ነው እዚህ ላይ? ቅድም አቤልና ቃቤል በሚለው ነው ለሱ ሊመጣለት ፈልጌ ነው ይህን ጥያቄ ጠይቁ። ቃየልና አቤል የሚባል በቁርአን ውስጥ ሽታውም የለም። ማን እንደነበሩም አይታወቁም። ማለት አርጉመንትን እስቲ ገንባ። ጥያቄ ካለ ሙግት ካለህም ሰው እንዴት ሊመጣ ቻለ? ሰው እንዴት ሊፈጠር ቻለ? ምንድነው ፖይንት? እሱ ጋር ማለት ምን ለማንሳት ፈልገህ ነው? ምን ለመሞገት? አቤልና ቃቤል ወንድማሞች ነበሩ። እንዴት የተገዳደሉትን ጭምር ነው። ቴታ መጣ። አቤልና ቃየል ወንድማማቾች ናቸው የሚል ሽታውም የለም በቁርአን ውስጥ አንድ ጥቅስ እንኳን የለም። ቃየልና አቤል ወንድማማቾች ናቸው። ከዛስ ምን ሆኑ? ተገዳደሉ። አንድ ጥቅስ እስኪ አቤልና ቃየል ወንድማማቾች ናቸው ከዛ ተገዳደሉ የሚል ማንን የገደለው? አቤል ነው የሞተው ወይንስ ቃየል? እሱን አንተን ልጠይቅህ እኮ ቅድም ያስረዳ ነበር። በዛ መስረት ነው የጠየቅኩህ። እኔ ማሳያለሁ። መጽሐፍ ቅዱስ ላይ አለ። እኔ ሽታውም የለም ያልከኝ ነበር።
ዘፍጥረት ምዕራፍ 4 ላይ አለ። እኔ ለማንኛውም እናንተ ማለት ነው እዚህ ጋር ያልከው ማለት እኛው አዲስ ላስረክ አንዴ ቆይ ተራ ጠብቅ። አብዲ ያንተ ቃየልና አቤል ተገዳደሉ እንደዚህ ነገር አልክ። ኬታ መጣ? ቃየል ነው ታላቅ? አቤል ነው ታላቅ? ማንኛው ነው ታላቅ? ኬታ መጣ? እሱ ቦታው እኮ መጀመሪያ ያነሳችሁት ነበረው እናንተ ነበረ። ጥያቄውን እንዲጨርስልኝ ነበር የጠየቅኩ የነበረው። አንድ ሰው አዋቂ ነኝ ሲል ይሄ ነው ሲል ከነ ማስረጃ ይዞ ማስረዳት መቻል አለበት። አብዲዬ እኔ እናንተ ተሰማምተናል። ኃጢአት የሰዎችን ተሸክሞ ገሃነም መግባት ጤናማ አይደለም። ያንተን ተራራሚ ያህልም ኃጢአት እኔን መሸከም እንደማልፈልግ ነገር ያለው አንተም ደግሞ ኃጢአትን ማሸከም ጤናማ አይደለም ብለኸኛል። እሱ ላይ ተስማምተናል። ይሄ ሴጣናዊ አስተምሮ ነው ብለሃል። ስለዚህ ሴጣናዊ አስተምሮት ውስጥ ምን ትሰራለህ? አማርኛውን አሳየው እንጥራቃል። ስለዚህ ሴጣናዊ አስተምሮ ነው ማለት ነው። ሴጣናዊ አስተምሮ ደግሞ ጤናማ አይደለም። ከዛ በኋላ ኔክስት የሆነ አርጉመንት ውስጥ መግባትም አይጠበቅብህም እኮ። በመጀመሪያ በነገርከን መሰረት እንደዚህ አይነት አስተምሮ ሴጣናዊ ነው ስላልከን ማለት ነው። ቀጥል አንብበው አማርኛው። መልካም እሺ። አማርኛው ላይ 433 ላይ ነው የሚገኘው። እንግሊዝኛው ላይ 432 አቡ ሙሳ አልአሻሪ እንዳስተላለፉት የአላህ መልእክተኛ እንዲህ ብለዋል። በዕለተ ትንሣኤ አላህ ለእያንዳንዱ ሙስሊም አንድን አይሁድ ወይንም ክርስቲያን ይሰጥና ይህ እሳት ውስጥ የአንተን ቦታ የሸፈነ ነው ይላቸዋል አለ። አቡ ሁሬራ እሱን ሊሚረው ይችላል። ከወንጀሉ ተውበት አድርጎ ሲመለስ ሊሚረው ይችላል። አብዲ አንድ አዳምጣ ይነበብ። ትክክል አይቀደም ላልኩ ነው። ይኸውልህ አሁን ወደ ፈጣሪነት ስታመጣው የሰው ልጅ ሊሸከም አይችልም። አንዴ ላንብበው አብዲ። ግን ፈጣሪ ሊሚር ይችላል። ያን ነገር ተውበት አድርገህ በመመለስ አብዲ ይነበብ። ቆይ መልካም አብዲ እንዳለው ቢሆን ደስ ይለን ነበረ። ግን በጣም በሚያሳዝን ሁኔታ ልክ እንደምታዩት ምንድን ያለው ለእያንዳንዱ ሙስሊም አንድ አይሁድ ወይንም ክርስቲያን ምን ያደርገዋል? ይሰጥና ምን ይለዋል? ከዛስ በኋላ መስጠት ብቻ እኮ አይደለም። አንዴ መስጠት ብቻ አይደለም። ምን ይለዋል? ይህ ይለዋል እሳቱ ውስጥ የአንተን ቦታ የሸፈነ ነው ይለዋል። አንተን ተክቶ ነው የሚገባው ይለዋል። ለእያንዳንዱ ሙስሊም አይሁድ ወይም ክርስቲያንን ሰጥቶ ያንተን ቦታ ሸፍኖልህ ነው የገባው ብሎ ይለዋል አላህ ማለት ነው። አቡ ሁረይራ ባስተላለፉ ሌላ ዘገባ ደግሞ እንዲህ ብለዋል ነብዩ፣ በዕለተ ትንሣኤ ጋራ የሚያክል ኃጢአት ተሸክመው የሚመጡ ሙስሊሞች አሉ። ክርስቲያኖች ነው ቢለው አይደለም። ጋራ የሚያክል ኃጢአት ተሸክመው የሚመጡት ራሳቸው ሙስሊሞች ናቸው። እነዚህ ሙስሊሞች ይህ እሳት ውስጥ ያንተን ቦታ የሸፈነው የሚለው ገለጻ ትርጉም አቡ ሁረይራ ያለው ባስተላለፉት በተከታዩ ዘገባ ተመልክተው እያንዳንዱ ሰው ይላሉ፣ እያንዳንዱ ሰው ጀነት ውስጥ ማረፊያ እሳት ውስጥ ማረፊያ ስፍራ አለው። አንድ አማኝ አንድ ሙስሊም ጀነት ሲገባ አንድ ከሃዲ እሳት ውስጥ ያለው ቦታ ሸፍኖለት ነው፣ የሱን ቦታ ሸፍኖለት ነው የሚገባው። ምክንያቱም በክህደቱ ሳቢያ ያ ቦታ ተገቢው ነውና ካለ በኋላ በደንብ ደግሞ ክሊር አውት ሲያደርጉት ያንተን ቦታ የሸፈነው የሚለው ቃል አንተ እሳት የመግባት እድል ነበረህ። አብዲ ወንድሜ አሁን ሙስሊም ነው፣ እሳት የመግባት እድል ነበረው 4 ነጥብ ካለ በኋላ ግን ይህ ሰው ማለት አይሁድና ክርስቲያኖቹ ያንተን ቦታ በመሸፈኑ ያ እድል እንዳይደርስብህ ሆኗል ማለት ነው። አይሁድና ክርስቲያኖች ያንተን ኃጢአት ተሸክመው ስለገቡልህ ገሃነም የመግባት እድልህን እንዳይደርስብህ ሆኗል። ምክንያቱም አላህ እሳትን የሚሞሉት የተወሰኑ ሰዎች አዘጋጅተዋል። ከሃዲዎችን በክህደታቸው በወንጀላቸው እሳት ሲገቡ ያንን ቁጥር በማሟላት ሙስሊሞችን እያዳኑ ምን እያደረጉ ነው? ሙስሊሞችን እያዳኑ የእነሱን ቦታ እየሸፈኑ ነው። አላህ የበለጠ አዋቂ ነው ይላል። ግልጽ ነው። መቼም ከዚህ በላይ ማብራራትን የሚያስፈልጉ አይመስለኝም። ይህ ሐዲስ ኦኬ። ወንድማችን አብዲ ወይ እና እኔ አንተን ኃጢአት ልታሸክመኝ ነው እና ሰርተ አሁን አንድ ነገር አለ እዚህ ጋር ምን አለ መሰለህ፣ አንድ ሰው ወንጀሉ በጣም ብዙም ቢሆን ሙስሊም በመሆኑ የጀሃነም የመግባቱ እንትን ይቀንስለታል። ከዛ ግን ታሸክመዋለህ ክርስቲያንና አይሁድና። እሱን ፈጣሪ ነው የሚያውቀው እኮ። ክርስቲያን ሆኖም
ጥሩ የሰራ ስራ ካይር ስራ ስላለው ጀነት ሊገባ ይችላል። አሁን አንድ ሰው ወንጀል የሰራ ይኖርና ልክ በሚሞትበት ሰዓት የሆነ ጥሩነት ሊሰራ ይችላል። ጀነት አይገቡም ክርስቲያኖች፣ በታሪክ አይገቡም። እንገባለን። አንተ ደግሞ ረፍ። አይ ምናልባት አይታወቅም። እሱ ያው የፈጣሪ ነገር ነው። ያ እሱ በመጨረሻ ሰዓት ላይ ሙስሊም በመሆኑ ብቻ አለው ጀነት አይገቡም። አንድ ጥያቄ ልጠይቅ አብዲ። መልካም የሆነ ክርስቲያን አይተህ አታውቅም? ጥሩ ሰው እሱ የሰው ልጅ አፈጣጠሩ ይለያያል እኮ በዛ ልክ ነው። እኔ ቀደም እንዳልኩክ ነው። መልካም ክርስቲያኖች አሉ አይደለ? አሁን ዝሙት የማይሰሩ ኃጢአት የማይሰሩ አሉ አይደለ? እሱ ያው አይታወቅም እኮ የሰውን ልጅ ልቡን ሰንጥቀህ ታየህ። በምን ታውቀዋለህ? ማንም የከሌ ጥሩ ነው መጥፎ ነው ማለት አይችልም። ዝሙተኛ ሰው ደግሞ አለ አይደለ? ኃጢአት የሚሰራ ሰው የሚገድል እሱ አለስ የለም አይደለም እኮ አለም የለም አይታወቅም እሱ። ስለዚህ ይሄ ዝሙተኛ ሰው ሲገድል የኖረው ሰው ምንም ኃጢአት ባልሰራው ክርስቲያን ስለሆነ ብቻ የእሱን ኃጢአት መሸከሙ ተገቢ ነው ትላለህ? ንጹህ ሰው ኃጢአት ያልሰራ ኃጢአቱ ሌሳይ ልብ በላ በደንብ ተረዳ አብዲ። ጥፋቱ ምንድነው? አላህን አለማምለኩ ብቻ ነው። በተቃራኒው ደግሞ ያኛው ሰውዬ ወንጀለኛ ነው፣ ገዳይ ነው፣ ዝሙተኛ ነው፣ አጥፊ ነው። ስለዚህ ይሄ ንጹህ ሰውዬ የዛን ዝሙቱን፣ ግድያውን፣ ያንን ሁሉ ኃጢአቱን ተሸክሞ መግባቱ ተገቢ ነው ትላለህ? እሺ አብዲ ከብዶታል። የመሐመድን ኃጢአት የሚሸከመው ክርስቲያን ማን ነው? እሱን ነግሯቸዋል። የኔን ኃጢአት የሚሸከምልኝ ከሌ የሚባለው ክርስቲያን ነው ብሎ ከሆነ እኔ ለምሳሌ መሐመድን መሸከም አልፈልግም። ቢያንስ ያንተን ብሸከም ብዙ ሰው የገደልከው ወይ የዘረፍከው ወይንም ደግሞ ሕፃን ያገባኸው አይኖርም ብዬ ስለማመን መሐመድ ኃጢአቱን የሱን ማን ነው የሚሸከምለት? የእሱ ከተራራም ይበልጣል። እኔ እናንተን ብሸከም ይቀለኛል። ሙስሊሞችን 10 ብሸከም ይሻለኛል የነብያቸውን ኃጢአት ከምሸከም እና ኃጢአት ሰርቷል ያልከኝ ነው እና አልሰራም እያልከኝ ነው? ኧረ ተው፣ እርግጠኛ ነህ አልሰራም? ይሄ ለአንተም ጥሩ አይደለም። ይሄን እንደዚህ መትበል ሲጀምር አልሰራም። ምን አይነት ኃጢአት ሰርቷል? ምንድነው ያልሰራው? ምን ያልሰራው ሲጀምር ለሱ በምድር ያለ ሳይሞት ነው ጀነት እንትን የተደረገለት የተመሰከረለት። እሱን አንተ ምን የምናውቀዋለን? አይ ካልከ ደግሞ እንደዛ ከሆነ ካዳ ቆይ ቁርአን ከኛ ጋር ሰው መሐመድ የሳተ ነበር አልነበር? ቆይ አንድ ጥያቄ አንድ ነገር ልንገርህ። ቆይ መሐመድ የሳተ ነበር አልነበረም? የሳተ ኧረ ተው የሳት አልነበረ? ይኸውልህ አሁን ለዚህ ጉዳይ ማለት እኔ ትክክለኛ ሰው ላምጣልህ፣ ያ ሰው ያለውን ነገር ያስረዳክ። ቀድሚያ ጠየቁ መልስ። መሐመድ በጥመት ውስጥ ወይም የተሳሳተ ነበር አልነበረም? አልነበረም። ስለዚህ የተሳሳተ ከሆነ ነው ኃጢአተኛ የሚሆነው ማለት ነው። ያልተሳሳተ ከሆነ ደግሞ ኃጢአተኛ አይደለም። ፋይል መሐመድ ነብይ የሆነው መቼ ነው? አንድ ነገር በዚህ ንግግር ይኸውልህ የትኛውም ሰው ፍጹም የሆነ ሰው የለም የሰው ልጅ እስከሆነ ድረስ። ስለዚህ መሐመድ ስህተት ነበረበት ማለት ነው? አይደለም። ጥያቄን ተቀበለኝ። መጀመሪያ አዳምጥ። ቆይ ቅድሚያን ጨርሳ። ቆይ የሰዓት አልነበረም ብለኸኛል። ተስማማው። መሐመድ ነብይ የሆነው መቼ ነው? እሱ ብዙ ሙቀቱ የለኝም እኔ 40 ዓመቱ ነው። ሙቀቱን ደግሞ የሚሰጥን ሰው በተነሳት አመጣለህ ያለው ከዛ ሰው ማገናኘት ይችላል። ላሳየህ። እኔ ብዙ አርጉመንት ልሰራብህ ነበረ። ሱራ 93 አንዴ ክፈትልኝ፣ ቁጥር 7 ወይንም ቁጥር 6 7 እዚህ ቁጥር 6 ጀምር አድርገው። እሺ የቲም ሆነህ አገኘህ አስጠጋህም፣ አስጠግቶሃል። የሳት ከሆነህ አገኘህ መራህም ይላል። መሐመድ የሳተ ነበር አልነበረም? መልሳ አብዲን ጉተቲኒ ጀባዱ አብዲን ጉተቲኒ ጀባዱ። ጥያቄውን እናንተ የምታመጡት ማለት ነው በአዲስም ሆነ በምንም ሆነ ሰምቼው አላውቅም፣ ግን እናንተ ከየት እንደምታመጡት
ቁርአኑን ነው ሰምቼው አላውቅም። በሐዲስም ቢሆን ይሄንን የምትለው ኧረ አዎ ምናልባት የምታመጡት ነገር ዜማውን ብናሰማ ታውቀዋለህ አብዲ። በዜማ በለው በቃ ተው፣ እንደማታዘጋብኝ አንተ ልጅ። ሰምቼው አላውቅም አለ። የሚገርም ነው። መሐመድ የሳተ ነበረ። ስለዚህ የተሳተ አንተ ቢያንስ አልሳትክም መሰለኝ። ስህተትስ እንዳለው ታውቃለህ? መሐመድ ስህተት እንደነበረው አላህ በቁርአን ውስጥ ስለ ስህተትህም ምህረትን ለምን እያለ ሲገስጸው እንደነበር ታውቃለህ? ቆይ እስኪ እዚሁ ክፍል ከፍ አድርገው፣ ቁጥር 8 አድርገው። ድሃም ሆነ አገኘህ አከበረህም ይላል። መሐመድ ድሃ ነበረ፣ የከበረው በከድጃ ገንዘብ ነው። ቁጥር 9 አድርገው። የቲምንም አትጨቁን ይላል። የቲምን ጨቁን ነበር ማለት ነው መሐመድ። ከፍ አድርገው ቁጥር 10 ከፍ በለ እንትኑ ለማኝንም አትገላምጥ ይላል። ለምንድን ነው ለማኝን አትገላምጥ ያለው? መሐመድ ለማኞችን ይገላምጥ ነበር ማለት ነው። አሁን ቁጥር 47 19 አንዴ ክፈትልኝ። 81 3 ላይ ነው ምናምን አጠቆረ ፊቱን አጨመደደም ይላል። ለማኙ ስለመጣበት ይላል። ለማኝ ሲመጣበት ፊቱን ያጨመድድ ነበረ። እነሆ ያላ ባሪያ አምላክ እነሆ ካላህ ሌላ አምላክ አለመኖሩን እወቅ። ስለ ስህተትህም አየህ፣ ስለ ስህተትህም ለምዕመናንም ምህረትን ለምን፣ አላህም መዘዋወሪያዎቻቸው መርጊያቸውን ያውቃል ይላል። ስለዚህኛው ስህተቱ ነው መሐመድ አላህም ይለምነው። ሳቅ ሰርቶት ሊሆን ይችላል። ባወቀው ሰዓት ደግሞ መለመን ይችላል። ወደ ፈጣሪ ለሚስተው ለምን የሚሳሳተው? ምን አይነት ስህተት ነበር የሰራው? ቅድም ምን ብለኛል? ምንም ኃጢአት የለበትም። ኃጢአት የለበትም። በቃ ኃጢአቱ ይኸውልህ፣ ኃጢአቱ እኮ ቅድም ነግሬህ ካለው እድሜ ልኩን የወንጀል የሰራ ኖሮ መጨረሻ ላይ ከይር ስራ ሳያስብ ሊሰራ ይችላል። በዚህ አጋጣሚ ሙስሊም ከሆነ ወደ ጀነት የመግባት ቻንስ አለው ብዬ ካለው አሁን በጣም ኡስታዝ ነው ቁርአን ይቀራ እንደዚህ ብትለው አሁን አንድ ሰው ጀሃነም ሊገባ ይችላል። እውነት ነው። ሁላችሁም እኮ ገሃነም ወራጅ ናችሁ ይላል ቁርአኑ። እኔስ ጥያቄ ያለህ ክርስትና አይደል? ነገር የለም እኮ አሁን ክርስትናና ቁርአን አሁን አገናኝተው እውቀቱ ቢኖር አንተ ጥያቄ ያለህ ወይ? ሲጀመር ይኸውልህ በጣም ፈላስማ ናቸው የምትላቸው ሰው ራሱ መጨረሻ ላይ ወደ እስልምና ነው የሚመጡት። ምንድናቸው የምትላቸው? በጣም ተመራማሪዎች ራሱ ማለት ነው አሉ የምትላቸው መጨረሻ ላይ የሄዱና ወደ ቁርአን በ23 ዓመት ውስጥ 10 ምሁራንን ከአይሁድና ከክርስቲያን ማስለም ያልቻለው አውቆ የጠመመን ምንም ማድረግ አይችልም። የብረትን ጠማማ ማቃናት ይችላል። የእንጨትን ጠማማ ማቃናት ይችላል። የሰውን ጠማማ ግን በምንም ማቃናት አይችልም። አዳምጥ። ሱራ 4:89 ላይ አይ ቲንክ ክፈትልኝ ሲቃል አይደለም 4 ወይንም ደግሞ አንዴ ቼክ ላድርግሽ። ሱራ 4:89 እኮ እነዛ የሚገደሉ ግደሏቸው የሚለው ነው። ያ እንትንን አላህ ያጠመውን አስታውሰኝ። አልበቀራ 6 ላይ አይደል ያለው? አላህ ያጠመመውን የሚለው 6 እና 7 ላይ እሱም አለ። ከሱ የተሻለ ነበር የፈለኩት። እሺ 6 እና 7 ግፈተው። እሺ እነዚያ የካዱት ሰዎች ብታስፈራራቸው ባታስፈራራቸውም በእነርሱ ላይ እኩል ነው ይላል። አያምኑም። በደንብ አዳምጥ። መሐመድ አስፈራሪ ነው አይደለም? እንትና አብዲ ያስፈራራ ነው የተላከው አይደለ? የካዱትን ግን ብታስፈራራቸውም ባታስፈራራቸውም ያው ነው ይላል። ማስተማርም ማስፈራራትም አልነበረበትም፣ ያው ከሆነ ማለት ነው የካዱት። ቁጥር 7 አድርገው። አላህ በልቦቻቸው ላይ በመስሚያዎቻቸውም ላይ አትሞባቸዋል፣ እንዳይሰሙ እንዳይለሙ። ማን ያተመው? አላህ። በአይኖቻቸው መሸፈኛ አለ፣ ለእነሱም ታላቅ ቅጣት አለው ይላል። ማን ያተመባቸው? እንዳይሰሙ እንዳይለሙ እንዳያምኑ ያደረጋቸው ማን ነው? እሱ መልስ። እሱ ፈጣሪ ይውቃቸው፣ ፈጣሪ ይውቃቸው። ፈጣሪ ያውቃል ይለኛል። ፈጣሪ ይወቃቸው ነው ያደረጋቸው።
እና ነብዩ ላይ መሐመድ ነው ወይ ያተመባቸው? እርሳቸው እንደዚህ ያደረጋቸው አላህ ነው። ሱራ 4 88 መሰለኝ 89 የሚገደሉት መሰለኝ። ያ ቢኒ ትክክል ነው። 88 አድርገው። እሺ 488 አንተ በነያ 88 በመናፍቃን ነገር በአላህ በስራዎቻቸው ወደ ክደት የመለሳቸው ሲሆን ሁለት ክፍሎች የሆናችሁ ሁለት ለእናንተ ምን አላችሁ? አላህ ያጠመመውን ሰው ልታቀኑ ታስባላችሁና አላህ ያሳሳተውን ሰው ለእርሱ መንገድን ፈጽሞ አታገኙም ይላል። ሱራ 2 6 እና 7 ላይ እንዳሳየን ልባቸው ላይ ያጠመማቸው ቁጥር 7 እንደሚናገረው አላህ ነው አይደለ? እዚህ ጋር ደግሞ እኔ ነኝ ያሳሳትኩት እኔ ነኝ ያጠመምኩት ይላል። ስለጠመሙ ነው ምናምን ለምን ትላለህ? አላህ ነው ያጠመማቸው አትልም እንዴ? አላህ ያሳሳታቸው ናቸው አትልም እንዴ? አላህ አሳሳች ነው አይደለም? አብዲ ሐረማየው ጥያቄ ጠይቀኝ በርዳት ፈጣሪ ሰይጣን ራሱ ማጥፋት አይችልም ወይ? አንተ ምን ሆናል? ይኸው አላህ ያጠመማቸውን ያሳሳታቸውን ይላል። ለምንድነው ማየውን ጥያቄ የምትለው? ፊት ለፊት እኮ ነው። አላህ ያጠመመውን ሰው ልታቀኑ አታስባላችሁን? አላህ ያሳሳተውን ሰው ለእርሱ መንገድ ፈጽሞ አታገኙለትም ይላል። ስለዚህ አላህ ያስተካክለው ነው መንገዱ። አላህ አሳስቶ እንዴት ነው አላህ አሳስቶ አላህ እንዴት ነው የሚያስተካክለው? ራሱ አሳስቶ ራሱ ያስተካክላል እንዴ? አላህ መንገድ ጠፍቶበት ማሪ ነው መንገዱ። ሉክ ፕሊዝ ሱረቱ ፈቲሃ ቁጥር 6 ላይ አላህ ቀጥተኛው መንገድ ምራኝ ብሎ ራሱ ጸሎት ያደርጋል። ሱራ 34 24 ላይ ደግሞ እናንተ ወይንም እኛ በቀጥተኛው መንገድ ላይ ወይንም በተሳሳተ መንገድ ውስጥ ነን ብሎ አላህ ይናገራል። ሱራ 15 ላይ ደግሞ ከቁጥር 39 ጀምሮ አላህና ኢብሊስ በተነጋገሩበት ሙግት ላይ ሙሉውን ስታየው ኢብሊስ ቀጥተኛው መንገድ ላይ እንደሚቆም ይናገራል። ሰዎችን እንደሚያጠም ይናገራል። ትክክለኛ ቀጥተኛውን መንገድ የሚያውቀው ኢብሊስ መሆኑንና እሱም ሊያጠም እንደሚችል ይናገራል። አላህ ግን መንገድ እንኳን ጠፍቶበት ሲጠይቅ ታገኘዋለህ። እና አስቸጋሪ ነው። ደግሞም ደግሞ ልክ የኢብሊስን ስራ ዞ አላህ አጥማሚ መሆኑን ይነግረናል። አብዲ ከእንደዚህ አይነት ሃይማኖት ውጣ፣ ድነት አይሆንህም። ይሄ ከሌ ሰለመ ይለው ድሮግባን አስልመዋል በውሸት ያንተ ቴሌቪዥን ፕሮግራሞች። ክርስቲያኖ ሮናልዶን አስልመዋል በውሸት። የተለያዩ በርናባዊን አስልመዋል በውሸት። በዓለም ላይ እኔን ራሱ አስልመውኛል እኮ አላየም እንዴ? የሆነ እንትን አስደፍተውብኝ መንዙማ እያሰሩብኝ ማለት ነው። ሮቤርቶ ካርሎስን አትርሳ። ትላንትና ያሉትን እንደው ግን አንተ መጨረሻ እኮ መስለም ትላንትና ነው እንኳን ሮቤርቶ ካርሎስ አሁን በቅርብ እችን ሰሞኑ እንኳን አስልመዋል። እኔንም ስላሰለሙ ከዚህ በፊት አዲስ አይደለም። ስለዚህ ጭንቅላት የሌለውን አካል የሚያመልኩ ሰዎች ጭንቅላታቸውን ስለማይጠቀሙ ድራማ በመስራት ራሳቸውንና ህዝባቸውን ያጽናናሉ። ዕለት ዕለት ግን ህዝቡ ከእስልምና በጎርፍ እየወጣባቸው ነው። እነሱ በድራማ በማስፈራራት ይጽናናሉ። አይምሮውን የሚጠቀም ጭንቅላቱን የሚጠቀም ከፖለቲካ ይልቅ ድነትን የሚፈልግ ከእስልምና ውስጥ አንድ ቀን አይውልም፣ አንድ ቀን አያድርም። ውሸታም ኡስታዞችን አይከተልም። አንድ ነቢይ ብሎ አንድ ግለሰብ ነቢያት ያላስተማሩትን ጭንቅላት የሌለውን እግር ለማምለክ በፍጹም ሙስሊም ይሆን የለም። ድሮ ተሸውዷል ህዝቡ። ድሮ የተሸወዳችሁት ኡስታዞች፣ ድሮ ያታለላችሁት ኡስታዞች የአሁን ህዝብ ነቄ ነው፣ ይጠይቃል። ሴቶቹም 4 ያግባብሽ ባልሽ ይምታሽ፣ እንደገና ደግሞ በአንቺ ላይም ሌላ ያግባ፣ ለምስክርነት አትበቂም፣ የአእምሮ ጎዶሎ ነሽ፣ ዘገምተኛ ነሽ፣ ከውሻና ከአህያ ጋር ትመደቢያለሽ፣ ሰገራ ከነካ ጋር ከሰርገራ ጋር ነው የምትመደቢው። ኖ አልቀበልም ትላለች ሴቷ። የሙስሊም ሴቶች እንዳትቀበይ በቦስ አጠናግረው ጥሎሽ፣ ከዛ ፊትሽን ተሸፈኝ፣ ማንም እንዳይጠይቅሽ፣ ይሄ የበለዘ ፊትሽን ሰው አይቶ እርዳታ እንዳያደርግልሽ ተከናነቢ። ነው አልቀበልም ትላለች የአሁኑ ሴት ነው። ከቤት እንዳትወጪ፣ ውጭ ወጥተሽ መንቀሳቀሳች ከኔ ጋር ካልሆነ እናትሽ አባትሽ ቢታመሙ እንኳ መሄድ አትችይም፣ ሱቅ ብቻሽን መሄድ አትችይም። ኖ ራሴ ድራይቭ እያደረግኩ መንዳት እችላለሁ ትላለች አሁን ሴት። ስለዚህ ጭንቅላት የሌለው ነገር
የሚያመልክ በዚህ ዘመን ካለ ምናልባትም እሱን ቤተሰብ ካላችሁ ጸበል ውሰዱት፣ አለስ የአእምሮ ህሙማን ውሰዱት። ጤነኛ ሆኖ እንደዛ የሚያደርግ ስለሌለ ገዝት የምትልኩ ለዛሬ ደክሞኛል፣ እኔ በቅቶኛል።